ሰበር የተባለ መረጃ በአሁን ሰዓት ከመድፈኞቹ አርሰናሎች ቤት ተሰምቷል። በርካታ የአርሰናል ደጋፊዎችም በከፍተኛ ሁኔታ እንግዲህ እውነት ነው ወይ የሚል ጥያቄን እያነሱ ነው የሚገኘው። አርሰናልን በዘንድሮ የክረምት የዝውውር መስኮት የሚለቁ ተጫዋቾች ስም ዝርዝር ይፋ ሲደረግ እንግዲህ የሁለት ወሳኝ ተጫዋቾች ስም ወጥቷል። በዚህም እንግዲህ በርካታ የአርሰናል ደጋፊዎች ደስተኛ አይመስሉም። ጥያቄ ያቀረቡ ነው ያለው እውነት ምንድን ነው እየተባለ ነው። እሱን እንግዲህ በደንብ አድርጌ ወደ እናንተ ማድረስ ይሆናል። ከዛም በተጨማሪ ደግሞ ሌላ ሁለተኛ ዊሊያም ሳሊባን የተመለከተ ሰበር መረጃ አሁን ከደቂቃዎች በፊት ወጥቷል ማለት ነው። ስለዚህ ሁለቱንም መረጃዎች ወደ እናንተ አደርሳለሁ። ቪዲዮ በደንብ ላይክ ይደረግ። እናንተ ላይክ ስታደርጉት ለብዙዎች ስለሚደርስ በደንብ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግና የአርሰናልን ዜናዎች በየቀኑ ማግኘት አይረሳ። በቀጥታ ወደ መረጃዎቹ ልውሰዳችሁ። የምጀምረው ከዊሊያም ሳሊባ ጉዳይ ነው። እንግዲህ የመድፈኞቹ ወሳኝ ተጫዋች የሆነው ዊሊያም ሳሊባ እንግዲህ የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ከፓሪስ ሰን ጀርሜን ጋር የነበረውን ማለት ነው ያንን ጨዋታ ጭምር ሲያደርግ በጣም በከፍተኛ የህመም ስሜት ላይ ሆኖ እንደነበረ ተረጋግጧል። በነገራችን ላይ ዊሊያም ሳሊባ በዘንድሮው የውድድር ዓመት አስቸጋሪ የውድድር ዓመት ነው ያሳለፈው። ያው ከብቃት አንጻር ሳይሆን ጉዳት በተደጋጋሚ እያስቸገረው ነበረ። ምቾት የማይሰጡ ነገሮች እየተሰሙት ነበር። ነገር ግን እነዛን እየታገለ ብዙ ጨዋታዎችን አድርጓል። በተለይ የመጨረሻው ቻምፒዮንስ ሊግ ጨዋታ ከፍተኛ ውጥረት ያለበት፣ ብዙ መሮጥ የሚጠይቅ፣ ብዙ ጉልበት ማውጣት የሚጠይቅን ጨዋታ ከነ ጉዳት ስሜቱ መጫወት አለብኝ ብሎ አምኖ ጨዋታውን ሙሉ 120 ደቂቃ እንግዲህ እንደተጫወተ ተረጋግጧል ማለት ነው። ነገር ግን ከፍጻሜው ጨዋታ በኋላ ዊሊያም ሳሊባ ጉዳቱ ትንሽ ከፍ እንዳለበት ተሰምቷል። በአሁኑ ሰዓት ታዲያ በከፍተኛ ህመም ውስጥ እንደሚገኝ ዊሊያም ሳሊባም ተረጋግጧል። በዚህም የፈረንሳይ ብሔራዊ ቡድን ጭምር በከፍተኛ ሁኔታ መደናገጥ ውስጥ እንደገባ ተሰምቷል። ዊሊያም ሳሊባ ታዲያ የዓለም ዋንጫ የፈረንሳይ ብሔራዊ ቡድን ወይ የተወሰኑ ጨዋታዎች አሊያም ደግሞ በጣም በርካታ ጨዋታዎች ጭምር ሊያመልጡት እንደሚችሉ ከዛም አልፎ ዓለም ዋንጫው ጭምር ውጪ ሊሆን እንደሚችል ነው መረጃዎች እያሳዩ የሚገኙት። ምክንያቱም ጉዳቱ አሁን ያለው ጉዳት እየተሰማው እጫወታለሁ ካለ በጣም ለከፍተኛ ለረጅም ጊዜ የሚያርቀው ጉዳት እንዲያደርስበት ምክንያት ሊሆን ስለሚችል ካሁኑ እንግዲህ በተለይ ዛሬ የፈረንሳይ ብሔራዊ ቡድን ምርመራ እንዲደረግለት አዟል። የዊሊያም ሳሊባ ምርመራ እንግዲህ ወደ ነገ አካባቢ ወይም ዛሬ ምሽትም አካባቢ ምን ያህል ጊዜ ከሜዳ እንደሚያርቀው ሊወጣ እንደሚችል ይሰማል። ነገር ግን በፈረንሳይ ብሔራዊ ቡድን ዘንድ ከፍተኛ የሆነ መደናገጥና ጭንቀትን ፈጥሯል ማለት ነው። ዊሊያም ሳሊባ እንግዲህ ያን ያህል የጉዳት ስሜት እየተሰማው የፍጻሜው ጨዋታ በፍጹም አያመልጠኝም በሚል ለአርሰናሎች ያደረገው እንግዲህ ተጋድሎ በብዙዎች ዘንድ በጣም እየተደነቀለት ይገኛል። ዊሊያም ሳሊባም በቶሎ እንዲመለስ እንግዲህ እኔ ምኞቴ ነው። እንግዲህ በተለይ የዓለም ዋንጫውን የተወሰኑ ጨዋታዎች እንደሚያመልጡት ግልጽ ሆኗል ማለት ነው። ወደ ሁለተኛውና ብዙዎቻችሁ ወደምትጠብቁት ሰበር መረጃ ሳልፍ ደግሞ ዛሬ ዘ ቴሌግራፍ በጣም ታማኝ ከሚባሉ የዓለማችን የስፖርት የመረጃ ምንጮች አርሰናልን በዘንድሮው የክረምት የዝውውር የሚለቁ ተጫዋቾች ብሎ ስም ዝርዝር ይዞ ወጥቷል። በሁለተኛው ቻናሌ ላይ እንዳደረስኳችሁ በጣም ዋናዎቹ ይለቃሉ ተብለው የሚጠበቁት ገብታችሁ ማየት ትችላላችሁ። ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ እነዚህ በዋነኝነት አርሰናልን እንደሚለቁ በጣም እርግጠኛ የተሆነባቸው፣ በተለይ የጋብሪኤል ጄሱስ ጉዳይ በጣም የተረጋገጠ ነው እንደሚለቅ። እንደዚሁም ደግሞ ሊያንድሮ ትሮሳርድ አርሰናልን የመልቀቅ ዕድሉ ከ90% በላይ እንደሆነ መረጃዎች ያሳያሉ። ከእድሜው ሜዳ አንጻር ካሁን በኋላ በአርሰናል ቤት ይቆያል ተብሎ አይጠበቅም። እንግዲህ አሁን ብዙ የአርሰናል ደጋፊዎችን ግራ ያጋባው የኢታን ዋኔሪ እና የማርቲን ኦዴጋርድ ጉዳይ ነው። ዘ ቴሌግራፍ ይዞት እንደወጣው ዘገባ በዚህ ክረምት ያልተጠበቀ ዝውውር ሊደረግ ይችላል። ያልተጠበቁት እነዚህ ሁለት ተጫዋቾች ሙሉ በሙሉ አርሰናልን ሊለቁ ይችላሉ። በተለይ ኢታን ዋኔሪ እንግዲህ እንደምታውቁት በዘንድሮ የውድድር ዓመት ጭምር ወደ ማርሴይ ሄዶ በማርሴይ የውሰት ጊዜውን አሳልፎ ነው ተመልሶ መጥቶ ትላንትና አብሮ ከአርሰናል ጋር በለንደን ጎዳናዎች ላይ የዋንጫውን ስነስርዓት ሲያከብር እየታየው ማለት ነው። ታዲያ ኢታን ዋኔሪ በአርሰናል ቤት ካሁን በኋላ እድል ይሰጠዋል ተብሎ የሚጠበቅ አይደለም ሲል ዘ ቴሌግራፍ ያስነበበ ሲሆን ኢታን ዋኔሪም ተሰልፎ መጫወት ወደሚችልበት ቦታ ለመሄድ
ክፍት ነው። አርሰናልም በዘንድሮ የክረምት የዝውውር መስኮት ኢታን ዋኔሪን ሊለቀው ይችላል ሲል መረጃ አጋርቷል ማለት ነው። በመቀጠል እንግዲህ ሁሉንም ያስደነገጠው እኔንም ጭምር የማርቲን ኦዴጋርድ ጉዳይ ነው። የመድፈኞቹ ካፕቴን በተለይ በዘንድሮ ውድድር ዓመት እንደነገርኳችሁ ከጉዳት ሲመለስ ምን ያህል ለአርሰናል የፕሪሚየር ሊጉን ዋንጫ እንዲያሳካ ትልቅ ጥቅም እንደሰጠ ተመልክተናል። ታዲያ ዘ ቴሌግራፍ ማርቲን ኦዴጋርድ ከአርሰናል ቤት በዚህ ክረምት ያልተጠበቀው የሚለቅ ተጫዋች ሊሆን ይችላል ካለኝ መረጃ አንጻር ሲል አጋርቷል ማለት ነው። እንግዲህ ማርቲን ኦዴጋርድ በአርሰናል ቤት ገና የ2 ዓመት ኮንትራት ይቀረዋል። ብዙዎችን ያሳሰበውና ዘቴሌግራፍም ሊለቅ ይችላል እንዲል ያስገደደው ጉዳይ ምንድን ነው? የ2 ዓመት ኮንትራት ብቻ እየቀረው እንዴት አርሰናል የኮንትራት ማራዘም ጥያቄ አላቀረበለትም? ምክንያቱም ለበርካታ የአርሰናል ተጫዋቾች በአሁኑ ሰዓት የኮንትራት ማራዘም ጥያቄ እየቀረበ ነው። ብዙዎቹም ፈርመዋል። ኦልሬዲ በርካታ ተጫዋቾች በአርሰናል ቤት ኮንትራታቸውን አራዝመዋል። ኮንትራት ማራዘም ጥያቄ ያልቀረበለት ከትልልቆቹ ተጫዋቾች ዋነኛ ከሚባሉ ተጫዋቾች ውስጥ ማርቲን ኦዴጋርድ ነው የሚቀረው። ስለዚህ አርሰናል ይህንን የኮንትራት ጥያቄ ያላቀረበለት በዘንድሮ የክረምት የዝውውር መስኮት ጥሩ ገዢ ከመጣ እሱን ለመሸጥ እቅድ ስላለ ነው ሲል ዘቴሌግራፍ አስነብቧል። ነገር ግን የመሆን እድሉ በጣም ጠባብ የሚሆን ነው የሚመስለኝ። ምክንያቱም በዘንድሮ የክረምት የዝውውር መስኮት አንደኛ ኦዴጋርድ የሚሸጥ ከሆነ አርሰናል በሱ ቦታ ላይ በጣም ወሳኝ ሁነኛ ተጫዋች ማስፈረም አለበት። እስካሁን ድረስ በአርሰናል የዝውውር እቅድ ውስጥ በኦዴጋርድ ቦታ ተጫዋች ለማስፈረም ምንም አይነት እቅድ እንደሌለ ነው መረጃዎች የሚያሳዩት። ዋነኛ እቅድ ያለው መሃል ሜዳ ላይ በዴክላን ራይስ ቦታ ሁነኛ አንድ ተጫዋች ለሱ ተቀያሪ የሚሆን ተጫዋች ለማምጣት እንጂ ማርቲን ኦዴጋርድን የሚተካ እንደሱ ክሬቲቭ የሆነ ተጫዋችን እንደሱ የግብ ዕድሎችን የሚፈጥር ኳሶችን የሚቆጣጠር ተጫዋች ወደ አርሰናል ቤት ለማምጣት እስካሁን ድረስ ምንም አይነት እቅድ የለም። ይህንን ስትመለከቱ አርሰናል ያለምንም ባካፕ ያለምንም ተጠባባቂ ያለምንም እቅድ ማርቲን ኦዴጋርድን ይለቃል ተብሎ በፍጹም አይጠበቅም። ነገር ግን ዘቴሌግራፍ በዘንድሮ የክረምት የዝውውር መስኮት አርሰናሎችን ሊያስደነግጥ የሚችለው ዝውውር ይህ ነው፣ ኦዴጋርድ ሊለቅ እንደሚችል ፍንጮች አሉ ሲል አስነብቧል ማለት ነው። እስከ ነገ እንግዲህ ብዙ ነገሮች ግልጽ ስለሚሆኑ በደንብ ወደ እናንተ መረጃውን ማድረስ ይሆናል። ሌላኛው ብዙዎች የዴክላን ራይስን ጉዳይ እያነሱ ይገኛሉ። ዴክላን ራይስ በተለይ ከማድሪድ ጋር ካለፈው ክረምት ጀምሮ ስሙ እየተያዘ እንደሆነ ይታወቃል። አሁን ደግሞ የማድሪዱ አዲስ አሰልጣኝ ጆዜ ሞሪኒሆ በጣም የማይደክመው የሚሮጥ ኢነርጂ ያለው ለክለቡ የሚጋደል ኢጎ የሌለበት ተጫዋች እፈልጋለሁ ሲሉ ማሳወቃቸውን ተከትሎ ሪያል ማድሪድ ዴክላን ራይስን ለማየት እየሞከረ ነው። በሪያል ማድሪድ ቤት ውስጥ ከፍተኛ የሆነ የዴክላን ራይስ ፍላጎት እየጨመረ መጥቷል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን ዴክላን ራይስ በአሁኑ ሰዓት ከአርሰናል ጋር ስለ ኮንትራት ማራዘም በከፍተኛ ሁኔታ እየተነጋገረ ነው የሚገኘው። በተለይ ዴክላን ራይስ የፕሪሚየር ሊጉን ዋንጫ ማሳካቱን ተከትሎ በአርሰናል ቤት እጅግ በጣም ደስተኛ እንደሆነ መረጃዎች ያሳያሉ። ዴክላን ራይስም ቀጣይ ለረጅም ዓመት የሚያቆየውን ኮንትራት ለመፈረም ከአርሰናል ጋር በጥሩ ሁኔታ ላይ የሚገኝ ንግግር ነው እያደረገ የሚገኘው። ስለዚህ ራይስ በቀጣዮቹ ዓመታት ለአርሰናል ፊርማውን ይፋ ያኖራል ተብሎ ነው እንጂ የሚጠበቀው ለረጅም ዓመት የሚያቆየውን ኮንትራት አርሰናልን የመልቀቅ ምንም እቅድ እንደሌለው መረጃዎች ያሳያሉ። በተለይ በአሁኑ ሰዓት በአርሰናል ቤት ሁለት ትልልቅ የኮንትራት ማራዘም ፊርማዎች ይጠበቃሉ። የመጀመሪያው የአሰልጣኝ ሚኬል አርቴታ ኮንትራት ማራዘም ሲሆን ሁለተኛው የዴክላን ራይስ ኮንትራት ማራዘም ነው። በአሁኑ ሰዓት አንድሬ ቤርታን ጨምሮ ሙሉ የአርሰናል የዝውውር የሚመለከታቸው ኮንትራት ጉዳይ የሚመለከታቸው ስታፍ አባላት ከአርቴታና ከራይስ ጋር ውጤታማ የሚባል ንግግር አድርገዋል። ስለዚህ አርቴታም ወደ ቀጣይ 4-5 ዓመታት የሚያቆየውን ኮንትራት ዴክላን ራይስን በተመሳሳይ ልክ እንደነ ቡካዮ ሳካ ለቀጣይ 4-5 ዓመታት የሚያቆየውን በኤምሬትስ የሚያቆየውን ፊርማ ለማኖር ከስምምነት ለመድረስ ከጫፍ ደርሷል። ስለዚህ የራይስ ጉዳይ ያን ያህል የሚያሳስብ አይደለም። ትንሽ አሳሳቢ የሚባለው የማርቲን ኦዴጋርድ ጉዳይ ነው። እንግዲህ እንዳልኳችሁ ካሉት መረጃዎች አንጻር ዘቴሌግራፍ ሊለቅ ይችላል የሚል መረጃ ቢያወጣም ኦዴጋርድ ግን ይለቃል ተብሎ አይጠበቅም። በእርግጥ ማርቲን ኦዴጋርድ ትልቁ ችግር እየሆነበት ያለው የጉዳት ጉዳይ ነው። በዘንድሮ የውድድር ዓመትም ባለፈው ሊቨርፑል ፕሪሚየር ሊጉን ባሳካበት የውድድር ዓመትም በጉዳት ምክንያት እንዳለፉት ዓመታት በደንብ መጫወት አልቻለም። በየሳምንቱ
በየወራቱ አዳዲስ ጉዳቶችን ያስተናግዳል። በጣም ብዙ ሕክምናዎችን ቀዶ ጥገናዎችን እያደረገ ነው የሚገኘው። ይህ ምናልባትም አርሰናል በሱ በኩል ሌላ አማራጭ እንዲመለከትና ኦዴጋርድን የሚገዛ ተጫዋች ካለ ለመሸጥ እንዲያስብ ሊያስገድደው ይችላል በሚል ፍራቻ ነው መረጃዎች እየወጡ የሚገኙት። ነገር ግን ክረምቱ የዝውውር ክረምት ነው። ስለዚህ በቀጣይ ቀናቶች ውስጥ ትክክለኛው የአርሰናል ፍላጎት ምንድን ነው የሚለውን የምንመለከት ይሆናል። እስካሁን ባለው መረጃ ግን ሊለቅ ይችላል የሚሉ መረጃዎች ቢወጡም ኦዴጋርድ ይለቃል ተብሎ አይጠበቅም። አርሰናልን ሊለቁ ይችላሉ ተብሎ የሚጠበቁት እንዳልኳችሁ ኢታን ዋኔሪ የመልቀቅ እድሉ ትንሽ ሰፋ ያለ ነው። ሊያንድሮ ትሮሳርድ እጅግ በጣም የሰፋ የመልቀቅ ፕሮባቢሊቲ አለው። እንደዚሁም ጋብሪኤል ጄሱስ ደግሞ የተረጋገጠ የመልቀቅ ፕሮባቢሊቲ ነው ያለው። መሀል ሜዳ ላይም እንደ ክርስቲያን ኖርጋርድ ያሉ ተጫዋቾች ሊለቁ ይችላሉ። አርሰናል አማራጭ የሚያገኝ ከሆነ ማርቲኔሊንም ኖኒ ማዱኬንም ለመሸጥ ሊያስብ እንደሚችል አሁን የሚወጡ መረጃዎች ያሳያሉ ማለት ነው። እንዳለፈው ዓመት እንግዲህ አርሰናል ምናልባትም ዘንድሮም ባለፈው ዓመት ታውቃላችሁ በፕሪሚየር ሊጉ በጣም ብዙ ተጫዋቾችን ያስፈረመው አርሰናል እንደሆነ ይታወቃል። ስለዚህ በዘንድሮ የክረምት የዝውውር መስኮትም ራሱን ያለፈውን የክረምት የዝውውር መስኮት ሊደግመው ይችላል። አርሰናል በጣም 5 ከዛ በላይ ተጫዋቾች ጭምር ወደ ኤምሬት ሊመጡ ይችላሉ እንደ አዲስ። ስለዚህ እንደዚህ በርከት ያሉ ተጫዋቾች የሚመጡ ከሆነ እንደተባለው ወሳኝ ተጫዋቾች ሊለቁ የሚችሉበት እድል ይኖራል። እንግዲህ ዛሬ ያሉት ሰበር መረጃዎች እነዚህ ናቸው። አርሰናል ቤት መቆየት አለበት የምትሉት ከነዚህ ውስጥ መልቀቅ የለበትም የምትሉት ማን ነው? እንደዚሁ መልቀቅ አለበት ጭምር ደግሞ መውጣት አለበት ይበቃዋል የምትሉት ተጫዋች ማን ነው? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ማርቲኔሊ፣ ትሮሳርድ፣ ዋኔሪ፣ ማዱኬ እንደዚሁም ቤን ዋይትን ጭምር የመሸጥ እድሉ ሰፊ እንደሆነ እየተነገረ ነው። የእናንተን እንግዲህ ሀሳብ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። በነገው መረጃ ስንገናኝ ደግሞ በደንብ ያሉትን ጉዳዮች አጠናክሬ ወደ እናንተ የማመጣ ይሆናል ማለት ነው። በሌላ መረጃ በሌላ ጥንክር እስከምንገናኝ ቪዲዮውን ላይክ ማድረግ አይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን መድፈኞቹን የተመለከቱ በስተመጨረሻም የሌሎች ቡድኖችን መረጃ ጭምር ማግኘት ትችላላችሁ። እስከዛሬ እንግዲህ በየዕለቱ መረጃዎችን ወደ እናንተ በማድረስ ከጎናችሁ በመሆን እንግዲህ እያደረስኩ እገኛለሁ። ብዙዎቻችሁም እንግዲህ ቪዲዮዎችን በመመልከት ላይክ በማድረግ ሀገር ውስጥ ከባህር ማዶ ያላችሁትን ከልብ ላመሰግናችሁ እወዳለሁ። በሌላ ወሳኝ መረጃ በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።